እጄ ንጹህ ነው። ከዛ የሚሻለው ለኔም ለነሱም ይሆን የነበረው በየሚዲያው መውጣት ሳይሆን ሐቅ ካለ ህግ ባለበት ሀገር መንግስት ባለበት ሀገር እኔም እንዲቆም በመናገርበት ሀገር ላይ ወደ ህግ ሄዶ ጉዳዩን በህግ አስይዞ እኔን በህግ አግባብነት ተጠያቂ ማድረግ ይሻላል እንጂ ስሜን፣ ቤተሰቤን፣ ልጆቼን የተለያየ ነገሮችን እያነሱ ለማብጠልጠል መሞከርና የማይሆን ብቀላ ለማድረግ እጅግ የተሳሳተ ነገር። ዛሬም ነው የምላችሁ እኔን ለመግደል እስከ መድረስ ድረስ መሳሪያ በእኔ ላይ እስከ መያዝ ድረስ ሮሮሬ መበላውን እስከማጣ በአካውንቴና በኪሴ ብር እስከማጣ ድረስ ተቸግሬያለሁ። ከዚህ በላይ ችግር ደግሞ የሰው ልጅ ክፋት የለውም። የሚገርም እና ወላሂ ሙቤኔ አፉ በለኝ። እኔን ማሳሰር የምትፈልጉ ከሆነ እኔን እንትን ማየት የምትፈልጉ ከሆነ በቃ እኔ ዝግጁ ነኝ። በቃ ወላሂ ከቱም አሁን ባለውበት ሰዓት ምንም ማድረግ አቃተኝ። በቃ በዚህም ብል በቃ ጊዜው ትንሽ አስቸጋሪ ነው። ማቴሪያል የለም። ሰራተኞች ደሞዝ መክፈል አልቻልኩም። ሰራተኞች የተበተኑ ነው። ሱቁን እየለቀኩ ነው። ማየት ይችላለህ መተህ ሱቁን እየለቀኩ ነው። አልቻልኩም። ከአቅም በላይ በቃ መክፈልም አልቻልኩም። የስድስት ወር ነው። ከየት አምጥቼ እከፍላለሁ? እና ከሆነ ትንሽ ጊዜ የምትታገሱ ከሆነ ታገሱ። ማታገሱ ከሆነ ግን ሙቤ ቀጥተኛ አማርኛ ነው። አንተንም አላደክምህም። በቃ የምታሳስሩኝም ከሆነ አሳስሩኝ። እኔ የትም ወረዳ የትም እኔ እመጣለሁ። እንደውም በጣም የሚገርም ነገር ሙቤ በዚህ ሰዓት ምን ትመኛለህ ብትልኝ በቃ ራሴን ባጠፋ ሁሉ ደስ ይለኛል። በቃ ከአቅሜ በላይ ከእኔ ጭንቅላቴ ይቻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ሁላችሁንም ሰላም ብያለሁ። ምንም አተት አላበዛባችሁም። ቀጥታ ቪዲዮ ጋብዛችኋለሁ። አይመኒታ እንግዲህ የሚሰማው ወሬ እጅግ በጣም መጥፎ ነው። እናንተ ከሰማችሁት በኋላ ፍርዱን ለእናንተ ተዋለሁኝ። በተለይ አንዲት የቲም አሳዳጊ እጅግ በጣም ነው ያሳዝነ። መጨረሻ ላይ ቪዲዮውን ሰብታላችሁ። እሱም የራሱን መልስ ሰጥቷል። ነገሩ ትንሽ ግራ ቢያጋባም በሱም በነሱም እንዳልፈርድ ጊዜው በጣም ከባድ ነው። ለማንኛውም ላይክ ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ሙሉውን እንድታዳምጡት በትህትና ጋብዛችኋለሁኝ። አዳምጡት። ከመፍረዳችን በፊት እስኪ እናዳምጠው። ግሩፕ ተከፍቷል። እዛ ግሩፕ ላይ በየቀኑ ልቀቅልን ካላችሁም እለቅላችኋለሁኝ። መልካም ቆይታ። ሰላም አለይኩም ሙቤ፣ እንዴት ነህ? ሰላም ነው ወይ? ወላሂ በጣም ጨንቆኝ ነው የጠፋሁት። አልዋሽም። የሚችለውን ሁሉ ለማድረግ እየሞከርኩ ግን ሰዎች ጋር የለኝም። ብሮች ራሱ ልሰበስብልም ሁሉም ብር የለኝም ነው የሚለው። እንደገና ደግሞ ያው አሁን ሽያጭ የለም እንደምታየው በጣም ቀዝቅዟል ያለው ነገር። እንግዲህ ወላሂ የሚችለውን ሁሉ እያረክ ነው ሙባረክ። ወላሂ በሚችለው ሁሉ በቃ በሚችለው ለማድረግ ዝግጁ ነኝ። የሚመጣውንም ለመቀበል እኔ ዝግጁ ነኝ። ምክንያቱም ከዚህ በላይ እኔ እውነት ነው የምልህ በቃ የሚችለውን ለማድረግ እንግዲህ ጀምሬ አይተሃል። ለብዙዎቹ እየከፈልኩ ከጎሮሬ የምበላውን እስከማጣ በአካውንቴና በኪሴ ብር እስከማጣ ድረስ ተቸግሬያለሁ። ከዚህ በላይ ችግር ደግሞ የሰው ልጅ ክፋት የለውም። የሚገርም እና ወላሂ ሙቤኔ አፉ በለኝ። እኔን ማሳሰር የምትፈልጉ ከሆነ እኔን እንትን ማየት የምትፈልጉ ከሆነ በቃ እኔ ዝግጁ ነኝ። በቃ ወላሂ ከቱም አሁን ባለውበት ሰዓት ምንም ማድረግ አቃተኝ። በቃ በዚህም ብል በቃ ጊዜው ትንሽ አስቸጋሪ ነው። ማቴሪያል የለም። ሰራተኞች ደሞዝ መክፈል አልቻልኩም። ሰራተኞች የተበተኑ ነው። ሱቁን እየለቀኩ ነው። ማየት ይችላለህ መተህ ሱቁን እየለቀኩ ነው። አልቻልኩም። ከአቅም በላይ በቃ መክፈልም አልቻልኩም። የስድስት ወር ነው። ከየት አምጥቼ እከፍላለሁ? እና ከሆነ ትንሽ ጊዜ የምትታገሱ ከሆነ ታገሱ። ማታገሱ ከሆነ ግን ሙቤ ቀጥተኛ አማርኛ ነው። አንተንም አላደክምህም። በቃ የምታሳስሩኝም ከሆነ አሳስሩኝ። እኔ የትም ወረዳ የትም እኔ እመጣለሁ። እንደውም በጣም የሚገርም ነገር ሙቤ በዚህ ሰዓት ምን ትመኛለህ ብትልኝ በቃ ራሴን ባጠፋ ሁሉ ደስ ይለኛል። በቃ ከአቅሜ በላይ ከእኔ ጭንቅላቴ ይቻላል። ጤናም የለኝም። አእምሮዬም ትክክል እየሆነ አይደለም። በቃ በጣም የእውነት በጣም እየታመምኩ ነው። በጣም እየታመምኩ የሚገርም በቃ አላውቅም። ውስጤ በቃ ጤና ጥሩ ነገር አይሰማኝም። ትክክል አይደለም ውስጥ እኔ ራሴን ባጠፋ ሁሉ ደስ ይለኛል። የሚገርም እኮ ውጭ ሀገር ሄጄ ምናምን እኮ ብዙ ነገር እችላለሁ። የሚገርም
ግን ያን በቃ አልቻልኩም፣ አልፈለኩም። በቃ ወላሂ ነው የምልህ፣ ወላሂ ነው የምልህ። ውድ ቤተሰቦች ይህ የምታዩት እንግዲህ አይመኒታ ብር የወሰደባችሁ ወይም ገንዘባችሁን የወሰደባችሁ የሚል ነው ማለት ነው። ወደ 170 ሰው እዚህ ግሩፕ ላይ ገብቷል። 170 ሰው ሪከርዱን ሁሉንም መጨረስ አልችልም። እቺ ዮሃ ሚዲያ ላይ የቀረብኩት ነኝ ብላለች። ቪዲዮውንም አሰማችኋለሁ ማለት ነው። አሁን እየመጣችሁ ያላችሁ ልጆች እየጻፋችሁ ያላችሁ ታው ብር ያልወሰድን ነው። እኔ ደግሞ ዮሃ ላይ የቀረብኩኝ ነኝ። እስቲ በሪከርድ አውሩ፣ ቅጥፈቱንም ቪዲዮውን በደንብ ስሙትና መልስ ስጡ። ሌሎቻችሁ እስቲ ፍረዱን። እስቲ ውሸቱ በዚህ ልክ በጣም ተረዱት እናንተም ማለት ነው። አይመን እንቁራሪት ቦርጫም እኔ በዘመኔ በምድር ላይ እንደሱ አይነት አላየውም። ደግሞ አይሰቀጥጠው አይከረፋውም እንደዚህ ብሎ ሲል የትኛው ሽምግልና ነው የተያዘው? ለማን ነው ብሩን የሰጠው? ይሄ ውሸታም ባለጌ። እኔ እንዲሳይ በቃ አስተዳደጉን ነው የማየው፣ ምን አይነት ቤተሰብ እንዳሳደገው በእውነት እኔ ቤተሰቦቹን ባየው። በመጀመሪያ ደረጃ እንደዚህ የሰውን ሀቅ ከማይጠየፍና አላህን ከማይፈራ ሰው ጋር ማውራቱ ራሱ ይከብደኛል። ለምን ምንም ሊያደርግ ይችላል፣ ምንም ሊል ይችላል። እና ሆኖም ግን የግድ መናገር ስላለብኝ ዝም ብሎ በየሜዳው የቆምክ ከምትቀርጽ እንደገናም ደግሞ የኮመንት መስጫውን እየዘጋክ በተጠራህበት ሚዲያ ቀርበ እንደው አንተ እውነት አለኝ ሀቅ አለኝ ወስደዋል ብራቸውን የምትል ከሆነ የተወሰደበትን ረሲድና ፊት ለፊት ናና ተነጋገር ከኛ ጋር። ከኛ ጀርባ የሄድክ ማውራት አይደለም እውነታውን የሚያወጣው። እውነተኛ ሰው ከሆንክ ፊት ለፊት ናና ለማን እንደሰጠ ረሲዱን አሳይ። እኛ ብር እንደሰጠንህ አንተ እንደተቀበልክ የሚያሳይ ረሲድ ይዘን አይደለም የምንከራከረው። እስቲ አንተ ምን ይዘህ ነው የምትከራከረው? ሚዲያ ላይ ታዋቂ ነኝ ብለህ ብቻ እየወጣ ውሸት ስላወራ የምትታመን መስሎ ከሆነ ዘበት ነው። እውነት ምንም ቢረዝም እውነት ነው። ውሸት ደግሞ እድሜው አጭር ነው። አላህ ያጋልጥሃል። አሁንም አላህ ይፍረድብክ። ውድ ቤተሰቦች እኔ ምን ራሱ አልልም። በነገራችን ላይ ቆይ አንድ ፌስቡክ ላይ አለ ማለት ነው። ቆይ ፌስቡክ ላይ ቀጥታ ልግባና ላሳያችሁማ። አንድ የጠፋ ነገር አለ። ይቅርታ ዛሬ እንትንም አላልኩት አላቆምኩትም ራሱ ማለት ነው። ለምን መሰላችሁ? ሪል ስቴት ላይ በሪል ስቴት ጉዳይ አረብ ሀገር ሂጅሪ ቲዩብ የለቀቀው ማለት ነው እስላማዊ ድረገጽ። አረብ ሀገር ያላችሁ እህቶች ተጠንቀቁ። በሪል ስቴት ስም ከባድ ዝርፊያ እየተፈጸመ ነው። በ1 ሚሊዮን ብር የጨረቃ ቤትም የለም። ተበላም ብላችሁ ብትመጡ የለንበትም። ደጋግመን ተናግረናል እያለን በጣም ተጠንቀቁ። ሁሉም የራሱን ካፒታል ነው። ቆይ እዚህ ጋር አራችን ኮመንት ላነብላችሁ ወደድኩኝ። አንዲት ኮመንት አለ። አንዲት ኮመንት ያየሁት ቆይም ወላሂ ይሄ ነገር በጣም አሳሳቢ ደረጃ ላይ ደርሷል። እህቶቻችን ተገቢውን ጥንቃቄ ብታደርጉ መልካም ነው ይላል። ቆይ የሆነ 5 አይነት ጽሑፍን የጻፈ ኮመንት አይቻለሁኝ። የት ጋር እንደሆነ ይሆነ ልትጠነቀቁ የሚገቡ 5 ሰዎች ብሎ አንድ ከአረብ ሀገር የተመለሱ በሰው ስነ ልቦና እናቃለን የሚሉ፣ 2 በማስታወቂያ ጋጋታ ለማዳም ቅመሞች እናስባለን የሚሉ፣ 3 በየቦታው እንገነባለን እያሉ ጅምር ቦታ የሚያሳዩ፣ 4 ደላላ እና ባለሀብት ለዩ። ደላላና ባለሀብት ለዩ። ትክክል። 5 50 ካሬ ላይ ሰርቶ የመኖሪያ ቤትና ሱቅ ይደርሳችኋል ከሚሉ ሌቦች ተጠንቀቁ ይላል። እቺ በጣም ትልቅ መልእክት ናት። በአሁን ጊዜ 1 ሚሊዮን ምስራ ያስጀምራል ወይ? እና እዚህ ጋራ ይህ ኮመንት ላይ እንደው ረጋ ብላችሁ ብታነቡት እያቆማችሁ ወላሂ በጣም ትጠቀሙበታላችሁ። እንደው ቀስ እያረኩኝ ላሳያችሁማ ኮመንቱን፣ ምክንያቱም በጣም ይጠቅማችኋል። በአሁኑ ሰዓት በጣም በርካታ እህቶች እያለቀሱ ነው። እኔ ይሄ ነው አላችሁም። አይመኒታም እንግዲህ እንዴት እንደሆነ አላቅም፣ አላህ ይርዳው።
እንደው አላህ ይርዳው። ምናልባት መጀመሪያ ሲገባበት ሰውን ለማጭበርበር ለማታለል አስቦ ካልሆነ አላህ ይርዳው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ዕዳ ያለበት ሰው ሲጀምረው ዕዳ ሲኖርበት ዕዳውን ከፍላለሁ ብሎ አስቦት ከሆነ አላህ እንዲከፍል ያግዛል ብሏል። ግን መጀመሪያውንም አልከፍልም ብሎ ለማጭበርበር ለማታለል አስቦ ከሆነ ዕዳውንም አላህ ይከፍለትም ብለዋልና እንዲከፍል አላህ ይረዳውም ብለዋልና አሜን። እንግዲህ የልቡን እሱ ያውቃል። ጥሩ ልብ በጥሩ እናድጋለን እህቶችን ያድጋለሁ ብሎ ከሆነ አላህ ይገዛው ነው የምንለው። ዱዓ ነው። ነገ ተነገ ወዲያ አላህ ይጠብቀን ከእንዲህ ያለ በጣም ከባድ ነው ወገኖች። እኔ በራሴ እዛ ቦታ ላይ ሆኜ ሳይ በጣም ከባድ ነው ልላችሁ እወዳለሁ። በፌስቡክም በተለያየ ሚዲያዎች በቲክቶክም በምንም ሲያሰራጭ ሰማውና አይመልጠን ከዚህ በፊት በአካል ባላቀውም በሚዲያ ስለማውቀው ሀሳቡን ተረዳሁት። ግሩፕ ገባሁኝ። ግሩፕ ስገባ ሀሳቡ የሚናገራቸው ንግግሮች የምትናገራቸው ንግግሮች አይመኒታ እናንተ ነው የምነግርህ። ሀሳብህ ሁሉ ነገርህ በቃ ምን ልስራ ምን ላድርግ ያለችኝን ብር እነግርሃለሁ። ደግሞ እቺ ናት ያለችኝ በቃ ምንም የለኝም ከዚህ ውጭ ብያለሁ። እችንም ብር ሳላባክን አይመንን አላህ ለእኔ ነው እንደ ላከው ብዬ በቃ በእውነቴን ነው ውስጤ በሲቃ ሊታነቀው እንዲህ እስኪያደርገኝ ድረስ ማለት ነው ስነግርህ። ደስተኛ ሆኜ አላህ ለእኔ ላከ አላህ ወደ እኔ መራህ ብዬ በጣም ነው በቃ የሆነ ደስታ ነው የተሰማኝና በቃ ይሄን ነገር ሚዲያውን ግሩፑን ገባን። ሀሳቡ በጣም ሰፊ ነው። ስትነግረንም ደግሞ ከ3 ወር ማነው የዛሬ አመት ስለ ሁለተኛው ፋብሪካ ነው የምናወራው አልከኝ። ያ ረቢ በጣም ነበረ በቃ እኔ ውስጤ በሀሴት የተሞላው በጣም ነበረ ደስ ያለኝ። አልሐምዱሊላህ አላህ ጥሎ አልጣለም። እነዚህን የቲም ልጆች ይዤ አልወደኩም አጋዥ ያገኘሁኝ ብዬ አይመኒታ ይሄን ብር ስሰጥህ ያለኝን ነው የምሰጥህ። እኔ በዚህ ችግር ነው ያለሁት። ልጆቼ 3 የቲም ልጆች ይዤ ነው ያለሁት። እኔ ያንን ብር ስሰጥ ታውቃለህ ልጆቼ ትምህርት አቋርጠው ነው። ምክንያቱም በዛ ብር ማስተማር ያን ብር ከሰጠው እነሱ ማስተማር አልችልም ልጆቹን እና በትምህርታቸው 1 አመት ባይማሩስ ብዬ 1 አመት እንዲያቋርጡ አድርጌ ያን ብር ሰጠው። 1 አመት እንዳይማር ማለት ነው። ትምህርት አቋርጠው ምክንያቱም ለትምህርት ቤት ካወጣሁት ለስራው ሊኖረኝ አይችልም እና እንዲህ ብዬ ነገርኩ። ነገሮችን አስረዳሁ። ይሄ ያለኝ ብር ነው። ይሄ የቲም ልጆች ብር ነው። እኔ እንደ አባት ለልጆቼ እንደ አባትነት የምልህ በምንድን ነው በቃ የሆነ ሰርቼ ለፍቼም ገብቼም ሀታ እኔም የፈለግኩት ፋብሪካ ውስጥ ራሱ ተቀጥሬ እንደገና ደግሞ ሼር አለኝ ተቀጥሬ እሰራለሁ። እንደዛ ብዬ ነው ያሰብኩት። በቃ ሀሳቤን በቃ ልጆቼን ማስተዳድርበት አገኘሁ። እዚህ የቤት ኪራይ ያለብኝ ልጆች ማስተማር አለ በኢትዮጵያ ኑሮ። እኔ እንግዲህ አልነግራቸውም ስለ ኑሮ ስለ ኢትዮጵያ ስላለው ነገር እና እንደዛ ብዬ ሰጥቼ በአማና ሁሉን ነገር እንዲህ በቃ ከባድ አማና ነው የጣልሽብኝ ከባድ ነገር በቃ ይሄን ነገር እንደውም ለራስህ ግሩፕ ገብተህ እንደዚህ አይነት ነገሮችም አሉ እንደውም መጥቼ እነግርሃለሁ መጥቼ ዘይርሻለሁ በግሩፑ ለእኔ በግሌ አይደለም በግሩፑ መስቲ መጥቼ ዘይርሻለሁ ምናምን ብላኝ በቃ እኔ ደስተኛ ሆኜ ከ3 ወር ከ4 ወር በኋላ ስራ ልጀምር ነው። የዛሬ አመት ደግሞ ሁለተኛው ፋብሪካ ሊከፈት ነው። ልጆቼም አድገው በዛ ነገር ተጠቃሚ ይሆናሉ። እኔ ካቃተኝ ልጆቼ ይሰራሉ። ኑሮን ሱብሃንአላህ የህልም እንጀራ አበላኸኝ አይመን እና እንደዛ እንኳን ያን ያህል ነግሬ ጉዳይን አስረድቼ የነዚህን የቲም ልጆች ወላሂ አሁን እኔ ራሱን ባያንቀኛል ስናገር የነዚህን የቲም ልጆች ብር ወስደህ ዝም ስትል ህሊና ምን አለህ? ባታውቀው ባልነግርህ በምን ታውቃለህ? እየነገርኩ ሁለተኛ ደግሞ ግሩፕ የመጨረሻ ቀን ነገሩ የተነሳ ቀን አይመን እኔ እኮ እንዲህ ብዬ ነበር የሰጠሁህ ብሩን ምናምን ብዬ ስነግርህ እንደውም
ግሩፑን የዛን ቀን ያው በሲስተምም በአላቅም ብቻ በምን ምክንያት ወጣክ ቁጥርሽን ጻፊልኛል ብለህ በውስጥ ላክብኝ ላኩልህ። ባይ ባይ አትደውልም። አልሐምዱሊላህ መኖር እያኖርኩም ነው። አልሐምዱሊላህ አላህ በረዘቀኝ ነገር ግን ልጆችን ማስተማር አልቻልኩም። በአባታቸው ንብረት ማለት ነው። አባታቸው ሰርቶ ለፍቶ ደክሞ አምጥቶ በሰጣቸው ጥሪት ሌላ ሰው ሲጠቀምበት እነዚህን የቲም ልጆች ወላሂ ከባድ ነገር እኮ ነው። የቲም ሀቅ አይመን እንዴት ነው እንቅልፍ የወሰደ? እንዴት ነው የረሳኸው? እንዴት ባልነግርኸው እንዴት ትረሳለህ? የሁሉም ሰው የሰው ሀቅ ሁሉም ከባድ ነው። ግን የቲምን ነገር እኔ አንተ ባለህን በኑሮ ሁኔታ እኔ የሰው እርዳታ ማንንም ጠይቄ አላውቅም። አልሐምዱሊላህ ማንም አይረዳኝም። እየኖርኩ ነው። አሁን እየለፋሁ ነው። ግን አንተ ባለህበት ደረጃ እኔን እንደው የሆነ ዝያራ መተ ምናምን በቃ መጥቼ ዘይሻለሁ ምናምን አስከጅለኝ ነበር። እንደው ከሰው መከጀል ባይኖርብኝም ቢሆን ግን እንዴት የቲምን ገንዘብ አንተ ወስደ ዝም ስትል እኔ አላቅም። ወላሂ ምን አይነት ልቦና አላህ እንደሰጠህ አላቅም። አይመን እኔ አሁንም ቢሆን ልጆችን ይኸው በዚህ አመት መማር ስላልቻለ አልሐምዱሊላህ አንዳንድ ኸይረኛ ሰው አይጠፋም። አንዱ ልጄን ያው አህለል ኸይር የሚሰራ ሰው የነጻ ትምህርት በነጻ እድል አግኝቶ እየተማረ ነው። ኸይረኛ አይጠፋም። እኔ ፈልጌውም ሳይሆን ወላሂ ይሄ ያለ አጃኢብ ነው። ይህን ልጁን እንዴት እንደሆነ ማላቅም ሰው የሆነ ሰው እንትን አለን አገናኘን። አሁን እሱ ያው ቁጭ ብሎ 2 አመት ቁጭ ብሎ ወይ ስራ የለ አስበዋል። የሳውዲን ኑሮ ለምደው የተወለዱት እዛ ነው ያደጉት እዛ ነው። ስለ አገር ምንም ያውቁት ነገር የለም። ገብተው አያውቁም። ስለ አገር ምንም ያውቁት ነገር የለም። አባታቸውን ተነጥቀዋል። ሀያታቸውን እዛ ያለውን ሀያት ተነጥቀዋል። እዚህ የሚያዩት ሀያት ለነሱ የሰው ኑሮ ሳይሆን የሆነ በቃ ሌላ ሀያት ነው የሆነባቸው። እነሱ ራሱ እዚህ ይዞ መምጣት ራሱ አንድ ፈተና ነው ካለ አባት በማያውቁት ሀገር በማያውቁት ኑሮ ያለመዱት ኑሮ እነሱን እንኳን በብርም በምንም በመሳሪፍም እየደጉምክ መኖር እዚህ ለነሱ ለዚህ ወላጅ ቀላል ነገር አይደለም። ያለ አባት ያንን ኑሮ ጭንቀት እየታገልኩኝ እንደገና በችግር 1 አመት አሳለፍኩባቸው። ያን ብር ሰጥቼ ምክንያቱም ማስተማር አልችልማ። በሚቀጥለው አመት እኔ ፋብሪካ ባለቤት ነኝ ይማራሉ ብዬ እና ያው እንደዛም ሆኖ ዘንድሮም ያው ላይማሩ ነበረ። አልሐምዱሊላህ አንድ ሰው አገኘንና በሰው የነጻ ትምህርት እድል አግኝቶ አሁን እየተማረ ነው ልጄ። አላህም ደግሞ የቲምን ይጠብቀዋል። ሰው እንደ ሰው አይደለም አላህ። ነገር ግን አሁን ይህን ሁሉ ሀተታማ በዛው አይመን ግሩፕ ውስጥ እንዳለ አውቃለሁኝ። አላህን ፍራ፣ በቃ እኔን አትፍራ። የቲምም ሀቅ ማትፈራም ከሆነ የምትደፍርም ከሆነ አላህ ቀልብህን ያግራለህ። ነገር ግን እኔ በቃ እኔ ፋብሪካውም ሁሉም ነገር ይቅርብኝ። እኔ አሁን ልጆችን በምን እንደማስተዳድር ታውቃለህ? ስራ አንድ ጊዜ ድሬዳዋ ሄዳለሁ ከሰው ተበድሬ የድሬዳዋ ስራ ሰራለሁኝ። ድሬዳዋ ንግድ ማለት የቁማር ነው። የሆነ ኮንትሮባንድ ነው የምታመጣው። ያስከውን ሁሉ አንዳንድ ያራግፉባል። እሱን ለመተካት ደግሞ ሌላ ጊዜ ትሄዳለህ ወይ ትተካለህ ወይ እንደገና ድጋሚ ይወሰዳል። አይምሮዬን ከማድከም ቁጭ ብዬ ጉልበት የላትክም ብዬ ይኸው በዚህ ስራ ገብቼ አልሐምዱሊላህ እየኖርኩ ነው። ቤት ኪራይ ነው ያለኝ። በቤት ኪራይ ውስጥ ነው ያለሁት። ቤት የለኝም፣ ስራ የለኝም። አስበው እነዚህ ልጆች ብር ተነጥቀው በመብታቸውን ብራቸውን ወስደ ልጆችን ወተት ገዝተህ ታጠጣለህ። አይመን በአላህ እኔ እስከዛሬ እንደዚህ አማርሬ ተናግሬ አላውቅም። ግን አሁን እዚህ ግሩፕ ውስጥ ስላለ እኔ እስከዛሬም ደውዬልህ አላውቅም። ዛሬ 2-3 ደውዬልህ ነበር ይህን ጉዳይ ልነግርህ ማለት ነው። ግን አሁን ግሩፕ ውስጥ አለ ስለተባለ ያው ልንገርህ ብዬ ነው።
በእነዚህ ልጆች ብር ወተት ገዝተህ ትሰጣለህ። የእነዚህ ልጆች ሀቅ ኖሮብህ በእነሱስ ብር ባይሆን እነዚህ እየተጠሙ መማር እየፈለጉ የፈለጉትን ሳይበሉ መፈለግ ተው፣ ምናልባት በልተውም ሊያድሩም ላያድሩም ይችላሉ። እነዚህ የቲም ልጆች የአባታቸውን ንብረት ነጥቀ አንተ ልጆች ለልጆች ወተት ገዝተህ ትሰጣለህ። አይመን ለልጆች ዳቦ ይዘህ ትገባለህ። እነዚህ እየተራቡ ሰው እኮ ያደለው ሰው ጥሩ አይምሮ ያለው ሰው አንድ ዳቦ የአንድ ብር ዳቦ የሁለት ብር ዳቦ ለየቲም ብሎ የሆነ ነገር ድጎማ ያደርጋል። ምንም ባያደርግ ደግሞ አብሽሩ ብሎ ሰው ያባሽራል። የቲም ልጆችን ሙስሊም ነህ፣ ሁሉን ነገር ታውቃለህ። ወላሂ እኔ እንጃ በጣም በቃ ይህን ባነሳውኝ ቁጥር እንባ ነው የሚያንቀኝ። እንባ እንደዚህም አምርሬም ተናግሬም አላውቅም። እና በጣም እኔ ከአንተ እኔ አሁን ምንም የምፈልገው ነገር የለም። ምንም በቃ ሀላሌን የወሰድከውን ብር ብቻ መልስልኝ። ልጆቼን ላብላ ላጠጣበት፣ አይራቡብኝ ልጆቼን። በቃ ሌላውን ተው፣ አይራቡብኝ ልጆቼ። ይህ 500,000 ብር ነው የሰጠው አይደል? የሆነ ነገር እኮ ለምን ጉሊት ቢሆን አልቸለችልም? ለምን የሆነ ነገር ቸርችሬስ ባስተዳድርበት። እነዚህ ልጆች ሁልጊዜ የሰው ብድር የሆነ ነገር ትበደራለህ፣ ሬሰባ ትሄዳለህ፣ ትወረሳለህ፣ ትመጣለህ፣ ሌላ ብድር ያንን ትተካለህ። አልሐምዱሊላህ አለኩልሃል ምንም አይደለም። እኔ አላማርርም። ባለኝ ኖሮ አላህ በሰጠኝ ነገር አላህ በሰጠኝ ርዝቅ አላማርርም። ግን ሰበቡን ላድርስ። እኔ ምንም አልፈልግም። ብሩን ስጠኝና ምንም እንስራ፣ ምንም ልስራ፣ እነዚህ ልጆች ሰርቼ ላስተዳድር። እንደ አላህን የምትፈራ ትንሽ አላህ ልቦናህን አላህ ፍራቻ ቀልብ ውስጥ ካለ ከሌለም ያው እያስታወስኩ ነው። እንግዲህ አላህ ቀልብህን ያግረው። እኔ የምፈልገው ብሬን ነው። ብሬን ስጠኝ። እነዚህ ልጆች አይራቡብኝ፣ አይጠሙብኝ። ለእነዚህ ልጆች ከሳውዲ መጥቶ እንግዲህ ሳውዲን የማያውቅ ልጅ 10 ምናምን አመት ነው የኖርኩት። አያውቁም ሳውዲ ኢትዮጵያ። እዚህ መጥቶ መኖር ለእነሱ ፈተና ነው። የኑሮ ፈተና፣ የምግብ ፈተና፣ የልብስ ፈተና። ለምን ይሄ ይሆናል? አላህን ፍራ አይመን። ይህን ኦዲዮ ትሰማዋለህ እርግጠኛ ነኝ። ብሬን መልስልኝ። እኔ በምንም አልልህም። አላህን ፍራ። እኔን ለመግደል እስከ መድረስ ድረስ መሳሪያ በእኔ ላይ እስከ መያዝ ድረስ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የአይመኒታ ቤተሰቦች እንደምን አላችሁ? አልሐምዱሊላህ። እንግዲህ መቼም 2018 በተደጋጋሚ ሰዎች ስሜን በማይሆንና በሌለውበት ቦታ እያነሱ ይገኛሉ። በዚህ በጣም አዝናለሁ። በተለይ ለለፋሁላቸው፣ አብሬ ለደከምኩላቸው፣ ከዛ ውስጥ ደግሞ አብረን እንሰራለን ብዬ በጣም የተማመንኩባቸውና የመስራት አቅም ያጎለበታሉ፣ መረዳታቸው ከፍ ይላል ብዬ የመረጥኳቸው ሰዎች እኔን ለመጉዳት የሄዱበት መንገድ በጣም ከፍተኛ ነው። እንደምታውቁት ከዚህ በፊት በተለያየ ሚዲያዎች ብራችንን በላ ብቻ በማለት ሲወነጅሉ ይታያል። ሐቁ ግን እንደዛ አይደለም። ሐቅ አንድ ሰው ጋር አይኖርም። እነሱ ጋር ብቻ ሐቅ የለም፣ እኔ ጋር ብቻ ሐቅ የለም። ሐቅ ያለው በመካከላችን ውስጥ ያለው። እንግዲህ እንደምታውቁት አይመኒታ ቢዝነስ ግሩፕ ስራ አብረን እንድንሰራ ለብቻ የትርፋማ ከመሆን አብረን እንድናተርፍ የተወሰነ ሰዎችን መርጬ አብረን እንድንሰራ በአንድ የቢዝነስ ዘርፍ ላይ አሰማርቼ ነበር። እንግዲህ በዛ በነበረው ዘርፍ ላይ 9 ወር ሳይሞላው እነዚህ እህቶች ከዛ ውስጥም በጣም ጥቂት የሚባሉት ሰዎች በሌላ ኃይል ተመርተው እኔን በሚጠሉ እኔን ውድቀት በሚፈልጉ እኔ እንዳልሻሻል እንዳልለወጥ በሚፈልጉ አካላት ተመርተው ወደማይሆን አቅጣጫ ሄደው ክስ መስርተውብኝ ነበር። ይሄም ያለኔ እውቅና ምንም ነገር ሳላውቅ ማስጠንቀቂያ ሳይነገረኝ ማሳሰቢያም ሳይሰጠኝ በቀጥታ የተደረገ ነገር ነበር። በዛ ማስተባበያ ላሸንፍ ችዬ እስከዛሬ ድረስ ደርሻለሁ። አሁንም ደግሞ ዞሮ በሽምግልና ተይዞ ያለ ነገሩ ከዛ ውስጥም ካሉ ልጆች ውስጥም የ15 ልጆች ብራቸው የተመለሰ ባለበት ሁኔታ ቀሪዎቹ ደግሞ ብራቸው በሚመለስበት ሽምግልና ላይ እያለን ባለንበት ሰዓት ነው ሚዲያ ላይ ወጥተው አንድ የወንድማችን ሚዲያ ላይ ወጥተው አይመን እንደዚህ አረገን ብለው ያሉት ነገር ግን ያ ሁሉ ነገር ውሸትና ውሸት ነው። የሚያሳዝነው ነገር ጉዳያቸው የብር ሆኖ ሳለ እዛ ሚዲያ ላይ ግን ያቀረቡት ውንጀላ በጣም የሚያሳዝን ነው። በተለይ አንድ እህቴ
ስሟን መጥቀስ አልፈልግም፣ ራሷ ታውቃለች። ብር ተቀብላ ያለ እዛ ሚዲያ ላይ ወጥታ ከሳሽ ለመሆን የቀረበችበት ሂደት ምን ያክል በቀል፣ ምን ያክል ጥላቻ፣ ምን ያክል ወንጀል ለመስራት መፈለግና ፍላጎት መኖር የሚያሳዝን ነገር ነው። በነገራችን ላይ እነዚህ ልጆች እኔን ለመግደል እስከ መድረስ ድረስ መሳሪያ በእኔ ላይ እስከ መያዝ ድረስ በማስረጃ የተያዘ ብዙ ነገሮች እያሉ የጻፉት ይቅርና ማለት ነው በእኔ ላይ ለማድረግ ወንጀለኛ ሰዎችን ወደ እኔ በመላክ ለማስፈራራት የመግደል ሙከራ እያደረጉ ማስረጃ ይዘን ልንከሳቸው ፈልገን በእኔ ልበ ሰፊነት ያን ነገር ተተናል። ከስርዓት ከመባበረር ሊደርሱ የሚችሉ ኢትዮጵያ ውስጥ የነበሩ በባለስልጣን ደረጃ የነበሩ ሰዎች ስልጣናቸውን ተጠቅመው ተገናርገው እኔ ጋር በመምጣት የማይሆን ጨዋታ ለመጫወት ሲሉ እጅ ከፍንጅ ይዘናቸዋል። ይሄን ግን በሽማግሌ ይዤው ነገሩን ፈትቼዋለሁ። የፈተውበት ምክንያት እነዛም ሰዎች የልጆች አሳዳጊ ትዳር ስላላቸውና ሀቅ ስላላቸው ነው። ነገር ግን ብርም ከወሰዱ በኋላ እኔን ግን እረፍት ሊሰጡኝ አልቻሉም። እንደሚታወቀው እንግዲህ በ9ኛው ወር ላይ ስራው ሊጀመር በ9ኛው ወር ላይ ብራችን ይመለሳሉ። ስራው ተጀመረ። ዛሬ ላለው ማንነት አልሐምዱሊላህ ደረሰ። አሁንም ስራው የተሰራ ብራቸው እየተከፈለ ባለበት ሁኔታ የማይሆን አሻጥር፣ የማይሆን ስም አጥፊነት፣ ከዛም ደግሞ የሚገርማችሁ አይመኒታን በግል የሚጠሉ አይመኒታን የማይወዱ አይመኒታ እንዲወድቅ ስሙ እንዲጠፋ ማድረግ የሚፈልጉ ከጀርባቸው ሞተር ሆኖ የሚነዳቸው የገዛ ጓደኞቼ አንዳንድ እንዳሉ መረጃዎቹ ደርሰው፣ የሚገርማችሁ አይመኒታ እንዲህ በቀላል ይወድቃል ብለው አስበው ከሆነ ተሳስተዋል። አይመኒታ በዚህ ጠረጠራል ብለው አስበው ከሆነ የለውበትም። እጄ ንጹህ ነው። ከዛ የሚሻለው ለኔም ለነሱም ይሆን የነበረው በየሚዲያው መውጣት ሳይሆን ሐቅ ካለ ህግ ባለበት ሀገር፣ መንግስት ባለበት ሀገር፣ እኔም እንዲቆሜ በመናገርበት ሀገር ላይ ወደ ህግ ሄዶ ጉዳዩን በህግ አስይዞ እኔም በህግ አግባብነት ተጠያቂ ማድረግ ይሻላል እንጂ ስሜን፣ ቤተሰቤን፣ ልጆቼን፣ የተለያየ ነገሮችን እያነሱ ለማብጠልጠል መሞከርና የማይሆን ብቀላ ለማድረግ ማድረግ እጅግ የተሳሳተ ነገር። ዛሬም ነው የምላችሁ እነዚህ ሰዎች ብራቸውን እየተቀበሉ ያሉ ሰዎች ናቸው የከሰሱኝ። ያልተቀበሉት ደግሞ በአግባብና በሂደት በሽማግሌው በተደራደረው መሰረት፣ ምክንያቱም ለስራ ወጪው ስለወጣ ስራውም እየተጀመረ ስላለ መሬት የያዘ ነገር ስለነበር ለዛ ሁሉ ወጪዎች ኪሳራ ሳላስብባቸው ለዛ ለወጣ ወጪዎች ለተስማማናቸው ስምምነቶች 5 ሳንቲም ሳልቆርጥ እየመለስኩላቸው ነው። ስራም ደግሞ ስሰራ የነበረው ይህን ድርጅት ሳናቋቋም በፊት በሂክማ አማካኝነት በባለቤቴ በሷ የጀመርኩት ስራ ይኸው እስከዛሬ ቀጥሎ ከ30 በላይ ሰራተኞች ባሉበት ድርጅት ሆኖ ከፍ ብሏል። አልሐምዱሊላህ። ትናንትና ከዚህ ስራ በፊት ያልነበረ ቢሆን አዎ አይመን ይህን ስራ የከፈተው በዚህ ብር ነው በዚህ ነው መባል ይቻል ነበር። ነገር ግን እነዚህ ስራዎች ቀድሞ የነበሩ ቻይናም ሲሄድና ሲመላለስ የነበረው ከዚህም ስራ በፊት ስለነበር እነዚህ ሰዎች ስለ ስራ ስለማያውቁ እነሱ የፈለጉት ሰኞ ብራቸው ተሰጥተው ሮብ ብራቸው ከነትርፉ እንዲመለስ ነው። ስራ ደግሞ እንደዚህ አይደለም። ስራ ደግሞ በመነጋገር ትግል፣ አሁን ባለው በኢትዮጵያ አስቸጋሪ ባለው ነባራዊ ሁኔታ እነዚህ ነገሮችን ተቋቁሞ ለማለፍ ጽናት ይጠይቃል። ብዙ መስዋዕትነት እየከፈልኩ ነው። ብዙ በዚህ አጋጣሚ ለምትወዱኝ፣ ለምታደንቁኝ፣ ለኔ ላላችሁ ክብር እንዲሁም ስጋት በውስጥም በመደወልም በሜሴጅም አሜሪካ ምንድነው ነገሩ ብላችሁ ከውጭ ሀገር እስከ መደወል ካስረጃችሁ በኋላ አሃ ነገሩ እንዲህ ነው እንዴ አልተረዳንም እነሱ እኮ ያሉት ሌላ ነው በማለት ካጠገቤ ለምትቆሙ ለዘውትር ደግሞ አጠገቤ ለምትማትለዩ እናቴ እንዲሁም ሂክሙ ምስጋናዬ ከፍ ያለና ከፍ ያለ ነው። በነገራችን ላይ ከ15ቱ ብራቸው ከተመለሱት ውስጥ 3ቱ ቤተሰቦቻቸውን እኛ ጋር ቀጥሮ እኛ ጋር እያሰሩ ይገኛሉ። የሚገርማችሁ ነገር የሥራ እድል እንኳን ከፍቼላቸው 4ኛ ሰው ደግሞ ነገ ወደኛ ይጨመራል። እንዲህ አይነት መልካምና ቅን ነገሮችን እያደረግን ባለንበት ሰዓት የማይሆን ስም መስጠት፣ የማይሆን ውንጀላ፣ የማይሆን ሐሰትና ውሸት አይመኒታን ለመጣል ታስበው ከሆነ ወላሂ አትችሉትም። በዚህ አጋጣሚ እኔን ለመጣል ደግሞ ለምታስሩ ሰዎች ሐስቢ አላህ ወኒዕመል ወኪል። አመሰግናለሁ።